ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትር እስከ ዘላለም ድረስ አሜን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አላችሁ? አስቸኳይ መልእክት የካቲት 30 2018 አስቸኳይ መልእክት የካቲት 30 2018 ዓመተ ምህረት ስለ መሸሸግ ነው ዛሬ የምነግራችሁ። እንዴት ነው ተሸሽገን የምናመልጠው? እንዴት ነው ተጠግተን የምናመልጠው? እንዴት ነው ነፍሳችንን የምናድነው? ነፍስ ማዳን ትልቅ ነገር ነው። ስለዚህ 4 ነገሮችን አሳያችሁና በደንብ አዳምጡኝ፣ በደንብ ስሙት፣ ደጋግማችሁ መላልሳችሁ አዳምጡት። መጽሐፍ ቅዱሱን ደግሞ አንብቡት። ከራሴ ምንም አልጨምርም። በመጽሐፍ ቅዱስ ላይ የተቀመጠው ትንቢት ነው። በቀጥታ 4ቱንም እነግራችኋለሁ። 4 አንደኛውና የመጀመሪያው ትንቢተ ሚክያስ ምዕራፍ 3 ቁጥር 10 ትንቢተ ሚክያስ ምዕራፍ 3 ቁጥር 10 ላይ እንዲህ ይላል፣ እባካችሁ ይህንን ስሙ ይላል እግዚአብሔር። እባካችሁ ይህንን ስሙ ይላል እግዚአብሔር። ጽዮንን በደም ኢየሩሳሌምንም በኃጢአት ይሰራሉ። ልብ በሉ፣ ይሰራሉ። ጽዮንን በደም ኢየሩሳሌምን በኃጢአት ይሰራሉ። አለቆቿም በጉቦ ይፈርዳሉ። ካህናቶቿም በዋጋ ያስተምራሉ። ነቢያቶቿም በገንዘብ ያሟርታሉ። ከዚህም ጋር እግዚአብሔር በመካከላችን አይደለም ይላሉ። ክፉ ነገር ምንም አይመጣብንም ይላሉ። ልባቸው የደነደነ ስለሆነ ልበደንዳኖች ስለሆኑ ምንም በመካከላችን ምንም አይመጣብንም ይላሉ እያሉ ምንም አይመጣብንም እያሉ በእግዚአብሔር ይታመናሉ። ስለዚህ በእናንተ ምክንያት ጽዮን እንደ እርሻ ትታረሳለች። ኢየሩሳሌም የድንጋይ ክምር ትሆናለች ይላል። ኢየሩሳሌም የድንጋይ ክምር ትሆናለች። ይሄ ትንቢት ጌታ ኢየሱስ ክርስቶስ ከመወለዱ በፊት የተነገረ አንደኛው ነው። ይሄ እንግዲህ አንደኛ ትንቢተ ሚክያስ
3:10 ላይ የምታገኙት የተነገረ ሸክም ነው። እንዴት ነሽ ኢየሩሳሌም? እንዴት ነሽ ኢየሩሳሌም? እግዚአብሔር ይማርሽ። በእናንተ ምክንያት ጽዮን ትታረሳለች። ልብ በሉ። ኢየሩሳሌም የድንጋይ ክምር ትሆናለች ይላል። እናቶች፣ አባቶች፣ እህቶች፣ ወንድሞች የኃጢአታችንን ብዛት ልብ ብላችሁ አስተውሉት። ስለዚህ እግዚአብሔር ከኃጢአት የራቁትን ከዲያብሎስ ወጥመድ የወጡትን እንዴት እንደሚሸሽጋቸው ላሳያችሁ። ደግሞ ሁለተኛ አስቸኳይ መልእክቱ ሁለተኛው አስቸኳይ መልእክት አንደኛ መጽሐፈ ነገሥት ምዕራፍ 17 ቁጥር 2 አንደኛ መጽሐፈ ነገሥት ምዕራፍ 17 ቁጥር 2 ላይ እንዲህ ይላል እግዚአብሔር። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይላል ኤልያስ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል ኤልያስ። ኤልያስ ሆይ ከዚህ ተነስተህ ወደ ምስራቅ ሂድ። በዮርዳኖስ ትይዩ ባለው በኮራት ፈፋ ውስጥ ተሸሸግ። በዮርዳኖስ ትይዩ ባለው በኮራት ፈፋ ውስጥ ተሸሸግ። ከወንዙም ውሃ ትጠጣለህ። ቁራዎችም በዚህ ምግብህን ዘንድ ምግብህን ያመጡልህ ዘንድ አዝዤልሃለሁ። ከወንዙም ውሃ ትጠጣለህ። እግዚአብሔር ሲሸሽግ እንዲህ ነው። ከወንዙም ውሃ ትጠጣለህ። በዚያ ምግብህን ያመጡ ዘንድ ቁራዎችን አዝዣለሁ። ቁራዎች በዚያ ምግብህን ያመጡ ዘንድ አዝዣለሁ። እርሱም እሺ ብሎ ታዘዘ። እርሱም እሺ ብሎ ሄደ፣ እንደ እግዚአብሔር ቃልም አደረገ። በዮርዳኖስም ትይዩ ፈፋ ውስጥ ተቀመጠ። እግዚአብሔር ሸሸገው። በዮርዳኖስ ትይዩ በሆነ ውስጥ ሄዶ ተቀመጠ። ቁራዎችም በጠዋትና በማታ ስጋና እንጀራ ያመጡለት ነበር ይላል። ቁራዎች ልብ በሉ። ቁራዎች ጠዋትና ማታ ቁርስና ራት፣ ጠዋትና ማታ ስጋና እንጀራ ያመጡለት ነበር። ከወንዙም ውሃ ጠጣ። ተሸሽጎም 3 ዓመት ከ6 ወር ተቀመጠ። ከኤልዛቤል ከአካብ ግድያ አመለጠ። አያችሁ፣ እነኚህ ሰዎች ፈልገው አላገኙትም። እግዚአብሔር ሸሽጎታልና እናንተንም እግዚአብሔር እንዲሸሽጋችሁ እግዚአብሔርን ተማጸኑ፣ ወደ እግዚአብሔር ተመለሱ። 3 ዓመት ከ6 ወር ቁራዎች ምግቡን እያመጡ ከዮርዳኖስ ምንጭ እየጠጣ
3 ዓመት ከ6 ወር ሰማይን ለጉሞ ዝናብ ጠብ እንዳይል አድርጎ ከኤልዛቤል ከአክዓብ ከጣዖት አምላኪዎች እግዚአብሔር ሰውሮ አስቀመጠው። የክፉዎች በትር እንዳያርፍባችሁ፣ ክፉዎች እንዳይበሏችሁ እባካችሁ ተሸሸጉ። ሦስተኛው ደግሞ ትንቢተ ኢሳይያስ ምዕራፍ 26 ቁጥር 20 ያለው ነው። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 20 ላይ ያለው ነው። እዚህ ላይ ያለው ደግሞ እንዲህ ይላል። ሦስተኛ በደንብ አዳምጡ። ሦስተኛ አስቸኳይ መልእክት። ሕዝቤ ሆይ ና ወደ ቤትህ ግባ። ሕዝቤ ሆይ ና ወደ ቤትህ ግባ፣ ደጅህንም በኋላ ዝጋ። ቁጣውም እስኪያልፍ ድረስ ጥቂት ጊዜ ተሸሸግ። ደጅህን ዝጋ። ቁጣውም እስኪያልፍ ድረስ። የማ ቁጣ? የእግዚአብሔር ቁጣ። የማ ቁጣ? የእግዚአብሔር ቁጣ። ቁጣውም እስኪያልፍ ድረስ ጥቂት ጊዜ ተሸሸግ። በምድር በሚኖሩ ላይ በምድር በሚኖሩ ላይ በበደላቸው ምክንያት ቁጣው ያመጣባቸዋል። ቁጣውን ያመጣባቸዋል። ልብ በሉ። ሕዝቤ ሆይ ና ወደ ቤትህ ግባ፣ ደጅህንም በኋላ ዝጋ። ቁጣው እስኪያልፍ ድረስ ጥቂት ጊዜ ተሸሸግ። በምድር በሚኖሩ ላይ በበደላቸው ምክንያት ቁጣውን ያመጣባቸው ዘንድ እነሆ እግዚአብሔር ከስፍራው ይወጣል። ቁጣውን ያመጣባቸው ዘንድ እነሆ እግዚአብሔር ከስፍራው ይወጣል። ምድርም በደም ምድርም ደሟን ትገልጣለች። ምድርም ደሟን ትገልጣለች። ስለዚህ ወደ ቤተ ክርስቲያን መጥታችሁ ተሸሸጉ ይላችኋል እግዚአብሔር። ወገን ወደ እግዚአብሔር ቤት ኑና ተሸሸጉ ይላችኋል ልዑል እግዚአብሔር። ወደ ቤትህ ግባ የተባለው ቤትህ የተባለው ቤተ ክርስቲያን ናት። መዳኛዋ፣ መጠጊያዋ፣ መኖሪያዋ እሷ ስለሆነች እናቶች፣ አባቶች፣ እህቶች፣ ወንድሞች ወደ ቤታችሁ ኑ። እግዚአብሔር ተቆጥቷል በኃጢአታችን ምክንያት። ስለዚህ ተመለሱ ይላችኋል። አራተኛውና የመጨረሻው አስቸኳይ መልእክት እምትጸልዩት ነው። ጸልዩ ነው። ይሄንን መዝሙረ ዳዊት ነው። መዝሙር 90 በቅንፍ 91 ቁጥር 10 ጀምራችሁ ይሄንን ላማኞች እግዚአብሔርን ለምታምኑ መዝሙር 90 በቅንፍ 91 ቁጥር 10 መዝሙረ ዳዊት ላይ ታገኙታላችሁ። ይሄን በእኔ ተማምኗልና አድነዋለሁ። መጀመሪያ ማመን ያስፈልጋል። እግዚአብሔርን ያመናችሁ በእኔ ተማምኗልና አድነዋለሁ።
ክፉ ነገር ወደ አንተ አይቀርብም። ክፉ ነገር ወደ አንተ አይቀርብም። መቅሰፍትም ወደ ቤትህ አይገባም። መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁህ ዘንድ መላእክትን ስላንተ አዛቸዋለሁና። በመንገድህ ሁሉ ይጠብቁህ ዘንድ መላእክትን ስለ አንተ አዛቸዋለሁና። እግርህም በድንጋይ እንዳትሰናከል በእጃቸው ያነሱሃል። እግርህም በድንጋይ እንዳትሰናከል በእጃቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ። በተኩላና በእባብ ላይ ትጫማለህ። አንበሳውንና ዘንዶውን ትረግጣለህ። አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አድነዋለሁ። በእኔ ተማምኗልና አድነዋለሁ። ስሜን አውቋልና እጋርደዋለሁ። ስሜን እግዚአብሔር የሚለውን ስሜን አውቋልና እጋርደዋለሁ። ይጠራኛል፣ እሰማዋለሁ። ይጠራኛል፣ እሰማዋለሁ። በመከራው ጊዜም ከእርሱ ጋር እሆናለሁ። በመከራው ጊዜም ከእርሱ ጋር እሆናለሁ። አድነዋለሁ። አድነዋለሁ። አከብረዋለሁም። አድነዋለሁ፣ አከብረዋለሁም። ረጅም ዕድሜ አጠግበዋለሁ። ረጅም ዕድሜ አጠግበዋለሁ። ማዳኔንም አሳየዋለሁ። ማዳኔንም አሳየዋለሁ። ይህንን መዝሙረ ዳዊት ማታ ማታ ከመተኛታችሁ በፊት 3 ጊዜ ድገሙ ተብላችኋል። ከመተኛታችሁ በፊት ማታ ወደ አልጋ ወጥታችሁ ከመተኛታችሁ በፊት 3 ጊዜ መላልሳችሁ 3 ጊዜ ጸልዩ። ይህንን መዝሙር ላማኞች እግዚአብሔርን ለምታምኑ ስሙንም ለምትጠሩ 3 ጊዜ ደጋግማችሁ 3 ጊዜ መላልሳችሁ ጸለያችሁ ተኙ ተብላችኋል። ዛሬ ያሳየኋችሁ ያነበብኩላችሁ የነቢያቱ ቃል ነው። የነቢያቱ ድምፅ ነው። ይህን የሰማችሁ ሁሉ ግቡና ጥቅሶቹን አንብቧቸው፣ ተሸሸጉ፣ አምልጡ። ዓለም ቀውስ ውስጥ ነው ያለው። ዓለም ቀውስ ውስጥ ነው ያለው። ከዚህ የባሰም እናያለን። ከባድ ነው። ስለዚህ መሸሸጊያ፣ መጠጊያ፣ ጋሻ እግዚአብሔር ነው። እኛም የምንጮኸው እኛም የምንለፈልፈው ነፍሳችሁን እንድታድኑ የእግዚአብሔርን ስም እንድትጠሩ ንስሐ እንድትገቡ በሥጋችሁ ብትሞቱ ነፍሳችሁን እንድታድኑ፣ አለበዛ ግን ረጅም ዕድሜ ሰጥቶ እግዚአብሔር ከልሎ ሸሽጎ ያስቀምጣችኋል። በጎውን ቀን ታያላችሁ። ይሄ ክፉ ቀን፣ ይሄ መጥረጊያው አልፎ ዛሬ በቤተ መቅደስ ሰው የሚገደልበት ነው። በቤተ መቅደስ ሰሞነኛ ቀዳሽ በቤተ ክርስቲያን ውስጥ ሰው የሚገደልበት ጊዜ ላይ ደርሰናል። በድሮ ጊዜ ልብ በሉ፣ በድሮ ጊዜ በቤተ ክርስቲያን ውስጥ ደወል ከተደወለ እንኳን ነፍሰ ገዳይ አይገደልም፣ አይያዝም። ልብ በሉ፣ ደወል
የቤተ ክርስቲያን ደወል ድምፅ ከተሰማ እንኳን ክብር ነበራት። ዛሬ በእኛ ኃጢአት እንዲህ ዝቅ አለች። በእኛ በደል፣ በመነኮሳት በካህናት በደል፣ በካህናት በመነኮሳት በመምህራን በወጣት በሽማግሌ በደልና ኃጢአት ቤተ ክርስቲያናችን እንዲህ ዝቅ ብላ እየተቀጠቀጠች ትገኛለች። ገና ከመቅደሱ ሳይወጡ በመቅደሱ የሚታረዱባት፣ ለምን ክር አደረክ፣ ለምን ክርስቲያን ሆንክ ተብለው የሚታረዱበት ቤተ ክርስቲያናችን መቼም እንደዚህ ጊዜ ተደፍራ አታውቅ። ተደፍረናል፣ ተደፍራለች ቤተ ክርስቲያን። ክብሯ ሁሉ ተዋርዷል። ክብር ከጽዮን ተነስቷል ያለው እኮ ያ ነው። ክብር ከጽዮን፣ ክብር ከቤተ ክርስቲያናችን ክብር ሸሸ። በቃ አሁን ምንም ከመግለጫ ያለፈ ነገር የለም። አሁን በቃ ክብራችን የለም፣ መፈራት የለም፣ ክብር የለም። ሁሉ ነገር አልቋል። እና ምን ታያላችሁ? ምን ጠብቃላችሁ? ሞት የለም ብለው በጤና ነን ያለ ነው ብትሉ አይሆን። አሜሪካንን፣ እንግሊዝነን፣ ጀርመንን፣ አፍሪካንን፣ እንትናንን ብትሉ አይሆን። ሁሉንም ይነካል። ሁሉንም እሳቱ ይበላል። ሁሉንም ይነካል። መሸሸጊያችሁን ያዙ፣ መጠጊያችሁን ያዙ። ንስሐ የገባችሁ ቁረቡ፣ ንስሐ የገባችሁ ቁረቡ። የተጣላችሁ ታረቁ፣ ነፍሳችሁን አድኑ። አስራታችሁን አውጥታችሁ በገዳም ያሉ አባቶችን እርዱ፣ እንባቸውን አብሱ። አስራት የጌታ የኢየሱስ ክርስቶስ አስራት የእግዚአብሔር አስራት ብቻ ይበቃል። አስራታችሁን አውጥታችሁ በየገዳሙ ያሉ አባቶችን በገጠር ያለችዋን ቤተ ክርስቲያን እርዱ፣ ዳኑ። ገንዘቡን ትታችሁ ስለምትሄዱ ለእናንተ ስለማይሆን ጀንበር ታላጊጥ አሁኑ ስሩበት። እንደ አብርሃም በገነት ቤታችሁን ስሩበት። እንደ አብርሃም እንደ ሳራ በገነት ቤታችሁን ስሩበት። ተጠቀሙበት፣ ተጠቀሙበት። የኛ ጩኸት ይሄ ነው። የኛ ጩኸት ይሄ ነው። እንግዲህ እግዚአብሔር ያለውን ከኔም ያልሆነውን ከመጽሐፍ ቅዱስ የሆነውን አስተላልፍ የተባልኩትን ለእናንተ አስተላልፌያለሁ። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ልዑል እግዚአብሔር ክብር ምስጋና ይድረሰው። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም